ላይ ያለ እናመሰግናለን አብራችሁን ስለሆናችሁ። ወደ አዳነች አቤቤ ነው እስቲ የምንሸጋገረው ቀጥታና ብሽቀቷንና ቁጣዋን ንዴቷን ገና እዛው ላይ ናቸው፣ ዳስጣን ላይ ናቸው። በቃጠላቸውን ማረራቸውን እየገለጹበት ያለ ነገር የሚገርም ነው። ሰውየው ግን ሌላኛው ሰውዬ ተቹ ያልኳቸውን ስንነግራችሁ የነበረው እሱ ለሀገር የሚጠቅም ነገር ከመስራት ይልቅ ሀገር ምናምን ይላል። ምንድን ነው ጋዜጠኛው ይጠይቀዋል። ምን አለ ሲል በቃ ሀገሪቷ እንዳለማች ሁሉ ነገር 0-0 እሱም 0 አንቺም 0 ሁሉም 0 ብሎ ዘፈናል። የትኛው ኢቶሪካ አልበም ላይ ሲለው አዎ አልሰማም እንዴ ኢቶሪካ አልበም ላይ አንቺም 0-0 ምናምን የሚል ዘፈን አለ እንዴ ኢቶሪካ ላይ አሁን ያለ ኢቶሪካ ላይ ምንድነው እየተከደ? ከዛ ፖለቲካ ተንታኝ ነው ኢትዮጵያ ውስጥ ሚዲያ ሰጥተውት በጀት መድበው ያስተነተኑት እኮ ነው። እና በጀት ሰጥተው ሲያስተነትኑት ቢያንስ አረድ ጋዜጠኛውም ከብዶት ዝም አለ እንጂ የለም እሱ ዘፋኝ ሞቷል፣ ራሱ ዘፋኙ በህይወት የለም። እንዴት አንድኑን 0 እኔ እንዴት አንድኑን ዘንድሮ አንቺም 0-0 እኮ የሰለሞት አረ ኢየሱስ ክርስቶስ እንደው በእውነት ይሄ ሚዲያ ተይዞ አገሪቷ ያዳነች አቤቤ አጎት ነው መሰለኝ ይተነትን ነበር። እና መሰረታዊ ችግር ይሄ ነው ትላለች ሲባል አዎ ምንድነው አንቺም 0-0 ሁላችንም 0-0 የሚል አለ ወይ ደግሞ ይጠይቀዋል እንዴ? አረ 0-0 የሚል የለም። አሁን ሌላ ያኛው ደግሞ ቴዲ 0-0 የሚል ዘፍኖ ማያውቅም፣ ግን ጋዜጠኛው እዚህኛው አልበም ላይ እኮ የለም ይለዋል። ሌላው ላይ ሳለ እንዴ ጋዜጠኛው ራሱ ሌላው ላይ እኮ የለም። የሞተ ዘፋኝ እኮ ነው መከራከሪያቸው። እና ያኛው እዚህኛው ላይ የለም ኢቶሪካ ላይ ሲለው ምን ትላለህ? ኢቶሪካ ላይ ራሱ ላይ ኢቶሪካ ወይ እናት ሀገር ወይም የኢትዮጵያ የሚኒሊክ ሀገር እንዲህ መጫወቻ መሆኗ በጣም ያሳዝናል። አዳነች አቤቤ ደግሞ ለቴዲ አፍሮ ምላሽ ስትሰጥ እስኪ እንከታተል። ለሱ ምን የመግለጽ በነጻነት የመጻፍ እስኪ መታፈን ይቅር እንደ ልብ ሲባል ወደ ስድብ ማንነትን ማጣጣል፣ ወደ ማጣላት፣ ወደ ማጋጨት፣ ወደ ጥላቻ እንደተዘዋወረ በሚገባ እናውቃለን። ይሄም አላስቆመንም። ይሄም ከዓላማችን ፍንክች አላደረገንም። አያምም ማለት አይደለም። ነገር ግን ጽኑ ሆነን በመንገዳችን ላይ በጽናት እየተራመድን የመጣ ነው። ያንንም ለማጣጣልና መንገድ ላይ ለማስቀረት በርካታ ጥረቶች ተደርገዋል። ነገር ግን የተያዘው መንገድ ጉዞውን ቀጥሏል ማለት ነው። የጥላቻ አጀንዳ ነው። አዲስ አበባ የኔ ናት የሚል የሁለት ጫፍ የቆሙ የተለያዩ ትርክቶችን፣ የሐሰት ትርክቶችን፣ የተሳሳቱ ትርክቶችን በማምጣት ህዝቡን ማለያየት፣ አብሮ የኖረውን ህዝብ አብሮ መቆም እንዳይችል ማድረግና እዛም እዚህም ያለውን የፖለቲካ ትኩሳት ወደዚህ ከተማም ለማስገባት ብዙ ተሰርቷል። የሚዲያ ዘመቻዎች ከሀገር ውስጥ እስከ ውጭ ተደርገዋል። በእነኚህ ሁሉ ከዓላማችን ፍንክች ያላልን ሚዛናዊ ስለሆነ የፖለቲካ ሀሳቢያችን ሚዛናችን ላይ ነው የቆምነው። ዓላማችንን ዲፋይን አድርገን ነው የገባነውና ምክንያቱም ካልታገልነውና እየተጋፈጥን አንዳንዱንም እየቻልን ካልተሻገርነው በስተቀር በነበረው አዙሪት ውስጥ ሀገራችን ትቀጥላለች። ዛሬ ላይ በሚታይበት ወቅት በአንጻራዊነት የሀሳብ ፖለቲካው ሲንሸራሸር እናያለን። ሀሳብ ነው አይደለም ቢባልም አትሊስት በሰላማዊ መንገድ ሀሳባቸውን እያንሸራሸሩ ያሉ ቀላል አይደለም። ለሱ ምላሽ መስጠት አልሄድንም። ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ዶክሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። በነገራችን ላይ እኛ ለሱ መልስ አልሰጥም እኮ መልስ ነው። መልስ እየሰጠች እኮ ነው ያለችው። እንደው በእውነት ታዳታዝኑም? እንደው ምን ዘመን ላይ የዘመን ፍጻሜ በዚህ ተገለጠ ማለት ነው። አዲስ አበባ የእነ አፄ ዳዊት ከተማ እንደው በእውነት እነ ከተማ ይፍሩ፣ እነ አክሊሉ ሀብተወልድ፣ እነ ጎሽ ወልዴ ኧረ በስመ አብ እንደው ጀነራሎችስ ብትሉ እነ ደምሴ እነ ጀነራል ደምሴ ቡልቱ ብትሉ
እነ ጀነራል መረድ ብትሉ፣ እነ ጀነራል ፋንታ በላይ ብትሉ፣ እነ ጀነራል አማን አንዶም ብትሉ እንደው ምን የሌላት ጀነራል ምን የሌላት አመራር እንደው በቃ ለብዙ ነገር የሚበቁ እንደው እናንሳ ካልን እቴጌ ጣይቱ የእውነት በቃ ጣሊያንን ዛሬም ድረስ ያነሷታል እኮ